ገንዘቡት አይደለም። በቃ ሚካኤል ለኔ ያደረገው እንግዲህ ከሰው ጅብ አይደለም የተረት ጅብ ሳይሆን ከእውነተኛ ምድር ላይ እነዚህ አው ብለው ከሚጮው ጅብ ነው ሚካኤል ያዳነኝ። በዛ ሰዓት እነዛን ጅቦች ሳይ ምን እንዳልኩ ታውቃላችሁ? ድንጋጤውም አለ መደንዘዝም አለ። ከዛ ሚካኤል አረ ሚካኤል በሩን ክፈትልኝ አልኩኝ። አልቅሽ ውብዬ ከነገርኩት ማለት ነው። ግን በቃ ሚካኤል እንደዚህ ሆነብኝ እኮ እንደዚህ አድርግልኝ ካልኩት ጠዋት አዲስ ታሪክ ነው። አይገርሞችም? ግን ጌታ ነው ብሬን እኮ አዲስ ጠዋት አዲስ ነገር ነው። ጠዋት አዲስ ነገር ነው የሚሆነው። ምን አባቴ ላድርግለት? የእውነቴን ነው ማርያምን በጣም እኮ እየገረመኝ እኮ ጌታ። እኔስ ብትይ አረ እኔ ይለያል፣ አረ ለኔ የሚያደርገው ይለያል፣ ነብይ ለኔ የሚያደርገው ይለያል፣ በቃ ለኔ የሚያደርገው ይለያል። እንዴ ሰው እንደ ቀልድ የነገረውን ያደርጋል። በቃ እንደ ቀልድ ሚካኤል እንደዚህ ሆንኩኝ እኮ ምናምን ብዬ ጠዋት ስነሳ ታሪኬን ይቀይረዋል፣ ያስተካክለዋል፣ ወደ ቦታው ይመልሳል። እሺ አረ እሱ ይለያል። እውነት ጌታን የምሬን እየቀለድኩ ምናምን አይደለም። እመቤቴ ማለት ስለበዛብኝ እኮ ነው። በዛብኝና ምንም ባረግ የረኩ አይደለም። እኔ የማረገው ነገር ያረከኝ አይደለምና ምን ባረግ ነው ምረካው? በቃ ምን ሳረግ ነው ለሚካኤል ምን ሳረግ ነው ምረካው? ምንድነው ማረግለት አባቴ? ገና ግቢው ስትገቡ ያንዘፈዝፋችኋል ሰውነታችሁን። በቃ የሆነ የናፈቃችሁን ሰው ያገኛችሁ ምናምን ይመስላችኋል ጋይስ። ሚካኤል ግቢው ስትገቡ የሆነ ማለት አባታችሁን ወይ እናታችሁን ወይ የናፈቃችሁን ሰው ስታገኙ ከውጭ ሀገር ሲተውት ምሳሌ ውጭ ሀገር ስላላችሁ በምሳሌ ይሳችሁ ከሀገር ስትመጡ ኤርፖርት ላይ የምትናፍቁትን ቤተሰብ ስታዩ እንዴት ነው የሚያደርጋችሁ? እኔ እኮ ሁሌም በሳምንት ደጁ ሲሄድ እንደዛ ያደርገኛል ጋይስ። እንደዛ ነው የሚያደርገኝ። ገና ግቢ ውስጥ ስገባ ወደ ግቢው ስገባ ያንዘፈዝፈኛል ጋይስ። የሆነ በቃ የሆነ ነገር ያደርገኛልና አንዳንዴ ምንድን ነው ይሄ ስሜት እላለሁ። እና አሁን እንደዚህ ብዬ የማወራበት ሪዝን ልንገራችሁ። ትናንትና እቺን ሳምንት የሆነ ነገር ነበርና በጣም አይምሮዬን ያስጨነቀው ነበር። ማለት ይሄን እንደዚህ ምናምን ቢያነጋች አይምሮዬን በጣም ያስጨነቀው ነበር። ይሄ እንደሌላው ጊዜ እንኳን አይደለም። ቀለል አድርጌ ሚካኤል አሁን ምን ነው አሁን እንደዚህ ሆነ እንደዚህ ሊሆን ነው ምን እንዴት ነው ሚካኤል የማደርገው? ግን አሁን እኮ እንደዚህ ምናምን ብዬ እንደ ቀልድ ነው ያወራሁት። ታምናላችሁ? ኪዳነ ምሕረት ነው ይላችሁ። ሌላ ጊዜ የምጠይቀው ምንምነው የምማጸነው ተውት። ይሄን ግን ስለገረመኝ ነው። አሁን ሚካኤል አሁን ሊመጣ ነው ወራዊ ክብረ በዓሉ አልኩ። ሚካኤል አባቴ ግን አሁን ምን ይሻላል? ምንድነው አሁን እንደዚህ ሆነና እንደዚህ ላደርግ አስቤ ነበረ እና ምንድነው ማድረገው? ግራ ገባኝ አባቴ ምናምን ብዬ ክርስቶስ ምስክሬ ነው የምላችሁ። ከ3 ቀን በፊት ስሙን ጠርቼ ነገሩን ነገርኩት ማለት ነው። እቤቱኝ ጸሎት ክፍል በጣም ስለገረመኝ እኮ ነው። በጣም አስደንቆኝ እኮ ነው። እና ሚካኤል አባቴ ምንድነው ማድረገው ምናምን ነገርና ምንድነው አሁን እንደዚህ ሆነብኝና ይሄ ነገር አሁን እንዴት ነው ለምን እጨናነቃለሁ ምናምን እያልኩ ከራሴ ጋር አውርቼ ታይስ ታምናላችሁ? ሊጠይቁትን አደረገው አስተካከለው ማለት ነው። አሁን እንደዚህ ቪዲዮ ለመስራት እንደዚህ ሚካኤል ምናምን ልላችሁ አይደለም፣ እንደዛም አይደለም። ጌታ ያጨነቀኝን እሱ አስተካከለው ራሱ ማለት ነው። ከዛ ገረመኝ። ከትላንት ወዲያ 3 ቀኑ ማለት ነው። ከትላንት ወዲያ ጠይቁት፣ ዛሬ ሚካኤል ነው። ታዲያ ያስደነግጣችሁ? ከሚካኤል ግን እኔን ምንድነው እንዲህ ብለኝ የምታውቀው? ስጠይቀው በቃ እሺ ብሎ ነው በቃ ወዲያው ነው። አይቆይብኝም። ታስየማ ከሆነ መስማምቡል አልፎኛ ያቅም ያደርገዋል። እና ይገርመኛል፣ ለራሴ ይገርመኛል። ለሚካኤል ምን ብሰጠው ነው እኔ ምን ባረግለት ነው ደስ የሚለኝ? በቃ ምን ልስጠው? ምን ላርግለት? አባቴ ምን ላርግልህ? እኔ ጌታ ምን ላድርግልህ? ምን ልስጥክ? ወይ
የዛኔ እንዴት ነው ምራካው ቀርክት ምለው የዛኔ ጌታ እግዚአብሔር ምስክሬ ነው ወይ ጉድ ሰው ራሱ እኮ ስትጠይቁት ጋይስ ሳምንት ያስባል እኮ ሰው እንኳን ስትጠይቁት የሚችለውን ነገር ሳምንት ያስባል እኮ ሳምንት ያስባል እኮ ቆይ አንዴ እንማከር ወይ የሆነ ነገር ወይ ሲያመነታባችሁ ምናምን ወይ አይደውሉልኝ ምናምን እያላችሁ አትጠብቁ እኔ ከትላንት ወዲያ ነገር ትላንት እንዳይመልሰው ከዛም ዛሬ በሩ ላይ እጂ ላመስገን ድጋሚ ጌታዬ ምንድነው የምታረገው የጨነቀኝን ይሙላ የፈለኩት ይስጠኝ እኔ እኮ ጠይቄው ብሎኝ አያውቅም ሚካኤል አባቴ እኔ ጌታ ምን ልስጠው ምን ላርግለት ምን ወይኔ ይሄማ ተአምር ነው ያሁኑ ተአምር ነው ገብርኤል አሁን እንድስላችሁ ይሄ ትልቅ ነገር ምናምን አትጠብቁ ትልቅ ነገር አትጠብቁ ኪዳነ ምሕረት ምስክሬ ከይቆጥም ትልቅ ነገር አትጠብቁ ግን እንደ ሐሳብ ነው የጠየኩት ሚካኤል አሁን እንደዚህ ሆነብኝና እንደዚህ ማድረግ ፈለግኩኝና ምን ታረግልኛለህ ምናምን ግራ ገባኝ ለነገሩ አንተ ያልከው ነው የፈለግከው አንተ ካልኪ ምናምን ነገር ብዬ እንደው በቃ ማለት ልባችሁ የምትጨነቁበት ነገር የለም የምታስቡት ነገር የለም እውነት ልቤ ውስጥ ተቀምጦ አሳስቦኛል ማለት ያን ያህል እኮ ቢግ ዲል ሆኖ ነገሩ ወይ አስጨንቆኝ ሆኖ እኔ ጉዴ ምናምን ብዬ ነፍሴ ውስጥ ሆኖ ሳይሆን አስቤዋለሁ ጠይቄዋለሁና ካረክልኝ አድርግልኝ አባቴ እኔ እየተጨናነኩ ነው አንተ በቃ አስተካክለው ምናምን ብዬ እንደዚህ ነው ያወራው ሆነ አስተካክለው በቃ ተስተካከለ እሱ አስተካከለ እቺ ቀላሏን ነገር እንደ ጓደኛም እንደ እናት እንደ አባትም እንደ ወዳጅም ዝም ብዬ ነገርኩት አረገው ከዛም ስገረመኝ ለራሴ በጣም ገረመኝ እንዴ አባቴ የዛሬ ዓመትን የዛሬ ወርህን እንደዚህ አድርግ ለወርክ አስደስተኝ ደጀኝ ለመጥቼ ላመስግንክ እንደዚህ ብያኮ አይደለም ትላንትና እኔ ነገርኩ ከመቹ ሰማኝ እና ሚካኤል ይለይብኛል ሚካኤል ምላችሁ ለዚህ ነው ሚካኤል ለኔ ይለይብኛል በጣም ብዙ ማለት ለእናንተ እንደዚህ ብዬ የማልነግራችሁ በጣም ብዙ ነገር ሚካኤል ከጅብ ከሰው ምናምን አይደለም ይሄ ወሬ አይደለም ጋይስ ከጅብ ከእውነተኛ ጅብ ሚካኤል እንደዚህ ነፍሰ ጡርኝ እንደዚህ አውጥቶኛል ከእውነተኛ ጅብ ታምናላችሁ ከእውነተኛ ጅብ ያው ማለት ነው ነፍሰ ጡርኝ የ8 ወር ነፍሰ ጡርኝ ታምናላችሁ ይሄን ጌታ መቤቴ ነው ማለት መቤቴ አንድ ቀን መሰክር ይሆናል አንድ ቀን እናገር ይሆናል አንድ ቀን ይሄንን እንደዚህ ምንና ከዛ ጊዜ በኋላ እኔ የኛ ደብር እኔ ያሳደገኝ ደብር ኪዳነ ምሕረት ገብርኤል የኔ ያደኩበት ደብር ማለት ነው ኪዳነ ምሕረት በመድኃኒዓለም እና ገብርኤል የኔ ደብር ማለት ነው የሰፈራችን ደብር እና ሁላችሁም ታውቃላችሁ በሰፈራችሁ ደብር ነው ብዙ እንትን የምትሉትና ሚካኤል እሱ ቤቱ ጋር ጎረቤቱ ሆንኩኝ በሩ ላይ ገባው ምናምን እና ከዛ በኋላ ብዙ ነገር ገጠመኝ ብዙ ነገር አለፍኩኝ እና ሲከፋይም ስደሰትም ሳለቅስም ሳዝንም ሩጬ ቤቱ ነው የሚሄደው አንድ ግቢ ሚካኤል ግቢ ውስጥ ነበርኩ ማለት ትችላላችሁ ሚካኤል ግቢ ውስጥ ነበርኩ ማለት ትችላላችሁና ከዛ በኋላ ነው ሚካኤልን ማለት ማናገር ማውራትም የጀመርኩት ከዛ በኋላ ግን በህይወቴ በጣም ብዙ ነገር ገጠመኝና እሱን ብዬ ጠይቄው አያሳፍረኝም ያረጋግልኛል እሱን ብዬ ጠይቄው አያሳፍረኝም እሱን ብዬ ነግሬው አልፎኝ ያቀምና ሳስበው ለኔ ያደረገው በጣም ብዙ ነው ተወርቶ እንደዚህ አውርታችሁት እምትለቁት እምትካናላችሁ ከዛ ባይከፈት ኑሮ ጅቦቹ ወይ ይበሉኛል ወይ ያስደነግጡኛል ወይ ወድቅ ነበር የ8 ወር ነው ኬፋል 8 ወር ነፍሰ ጡርኝ ነው ሆዴ እዚህ ጋር ደርሶ ማለት ነው ከሌሊቱ 8 ሰዓት በደኔ ወጥቶ ማለት ነው ታምናላችሁ እና አረ ሚካኤል በረን ክፈትልኝ እንዴ አልኩኝ ሳያቸው ማለት ነው በዛ ላይ ደግሞ እነዚህ ብዙ ነው ግር ብለው የሚመጡ ጅቦች ናቸው
ከዛ እሱ ከፈተው በሩ ባይከፍተው ምን ባይኖሩ የዛ ኬኳን ማትኖርም እኔም ማልኖርም ወይ ወድቃለሁ በድንጋጤ ባይበሉኝ እንኳን አስደንግጠውኝ ነፍሰ ጡር ነኝ የሆነ ነገር ይፈጠርብኝ ነበር እንደምን ማለት ነው እና የመሸበር የመጨነቅ ምናምን ስሜት አልተፈጠረብኝም ከዛ ጊዜ ጀምሮ አስደነገጠኝ ማለት ነው ከዛ በቃ ሁሌ እምለዋለሁ ሁሌ ማለት ነው ሁሌ ሚካኤልዬ ስለው ይደርሰኛል አሁንም ደግሞ ይሄ አሁን የዛሬው ደግሞ ይገርመኝ ከትላንት ወዲያ ነገር ትላንት ሲያስተካክለው ከዛ ዛሬ በሩ ላይ እንጂ አይ ሚካኤል ልስል አይገርም በሚካኤል ከቤታችን ማሪ አልወጣም አይኑ በኋላ እቤት እዚህ ፕሮግራም አለኝ እሺ ለዛ አባቴ ይመጣል ነፍስ አባቴ ለዛ አልወጣም በሚካኤል በ16 በኪዳነ ምህረት አልወጣም እና ይገርመኛል እንጦጦማ ደጇማ ሄዳለሁ እንዴ ደጇ አትይዙ እንጦጦማ ሄዳለሁ ክብረ ባህሏን በሯ ላይ ማትሳልሜ እመጣለሁ ግን ከዛ በኋላ ግን አልወጣም የማትወጡበት ባይዘው ውሸት አይደለም ይሄ ቀን ምናምን እስኪ በህይወታችሁ ተደጋጋሚ የሆነ ነገር የሚደርስባችሁ ቀን መቼ ነው ብላችሁ ጠይቃችሁ ታውቃላችሁ ያን ቀን ደጋግማችሁ እዛ ቀን ከሆነ ከቤታችሁ አትውጡ ከቤታችሁ አትንቀሳቀሱ አቤታችሁ ተቀመጡ ገብርኤል እና ስለገረመኝ ነው የሚካኤል ታሪክ የሚካኤል ያረጋው እንደ ቀልድ አውርቼው እንደ ቀልድ አደረገውና አሳቀኝም ገረመኝም ሰርፕራይዝ ሞኩ ከሲ የሆነ ሰው ሰርፕራይዝ ቤቱ ሲመጣለት እንዴ ነው ሰርፕራይዝ ነው ትላንትና ተስተካከለ ዛሬ ተደውሎ ተረጋግጣልኝ ማለት ነውና ሚካኤል ያስደነግጣል ምንድነው ሚካኤል ነው ዛሬ እኔ ፍቅር ሚካኤል እያስደመመኝ እያስገረመኝ እያስደነገጠኝ እየደነቀኝ ይሁን እኔን የሰማ ሚካኤል እናንተን ይስማ እና እኔን አስጨንቆኝ ስነግረው የሚሰማኝ ሚካኤል እናንተን የሚስማችሁ ሳይውል ሳያድር መልስ ይስጣችሁ ሚካኤል ያፍን አይደለም የልብን ያህል መድኃኒዓለም ያፍን አይደል የልብን ያህል እና ምናልባት ወይ መተሻታ አጥቶ አገባኝ መለላችሁ ፈልጌ ነው ዞር በይ መተሽ አባቢያትሽ ዞር በይ አባቢያት ብቻ ይሁን